ውርጋት የሆነ ሰውዬ እንግዲህ ተመልከቱልኝ። የገጠር ማህበረሰብ የማይወክልን ስራ እየሰራ እኛን ገጠሬዎችን ያሰድበናል ማለት ነው። ግን አብዛኛው አሁንም ኮሜንት ላይ ድምጻችን ይሰማ። የገጠር ማህበረሰብ ያለውን አብልቶ አጠጥቶ በፈገግታ በሳቅ በወተት በማር በቅቤ ነው የሚሸኘው ለእንግዲያ እያለ ሁሉም ኮሜንት ላይ ቅሬታውን እያቀረበ ይገኛል። አቶ ዘሪሁን እንግዲህ እንደምትመለከቱት በጣም ተበሳጭቷል። እሱም ከዚህ በኋላ በእኛ ዙሪያ ካየናችሁ ዝምታዬን እሰብራለሁ፣ ቀልጥሜ ቀልጥሜ ነው ምጥላችሁ እያለ ቤታቸው ሂዶ እየዛተባቸው ይገኛል። የእነዚህ ልጆችም እህትም እንደምትመለከቷት በጣም እሱም ደግሞ ሰው ንቆ እኔ ግን ያባባሉ እንደዚህ ተደፍሬ ነው እንዴ እያለ እንቧ ዘራፍ እያለ ይገኛል። ጀግንነት በአፍ አይደለም በተግባር ሲሆን እንጂ ደግሞ እየተደበቃችሁ ሰውን ለማገት ሳይሆን ፊት ለፊት በአግባብ ለመግጠም ሞክሩ። ጆከርም እንደምትመለከቱት እዚህ ቤት ነው ከዚህ በፊት አምጥቶ የዘጉብኝ እመነኝ ዘርዬ ያለ ከዘሪሁን ጋር እያወራ ይገኛል። አይ ጆከር አንተ እንደው ልጅቷ አይኗን ጥላበታለች። አይ ሰኒ በሄደችው ብትሄድ ሰኒ በቃ የሚቀማት አላጣችም። በዚህኛው ሊና ፈጣብን ነበር። አሁን ደግሞ እዚህ ጋር ይቺ ደግሞ በጣም ወጣ ያለችው ናት። የምትመለስ አይደለችም። አይኗን ፈጥፍጣ የምትመለስ አይደለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ውድ ሀገሬ ልጆች ለቻናሌ ለቤቴ አዲስ የሆናችሁ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ስል በአክብሮት የምጠይቃችሁ ይሆናል ማለት ነው። ውድ ተመልካቾቻችን ሰብስክራይብ ያላደረጋችሁ አሁኑ ሰብስክራይቡን እያበራችሁ ቤተሰብ ሆኑ። ያው ዛሬ ያምሽቻለሁኝ ስራ ትንሽ ስለበዛብኝ ነበረ። ኢንሻአላህ ትረዱኛላችሁ ብዬ አምናለሁ ማለት ነው። ውድ ሀገሬ ልጆች ሰብስክራይብ ያላደረጋችሁ አሁን ሰብስክራይብ ማድረግ እንዳትረሱ። እስኪ ውሃ እንጠጣ። ቢስሚላህ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ላይክ ሼር እያደረጋችሁ አበረታቱኝ። ውድ ተመልካቾቼ በየላችሁበት የዓለም ዳርቻ ሆናችሁ የምትከታተሉ ተመልካቾቼ ሰብስክራይብ በማድረግ ላይክ ሼር በማድረግ ቤተሰብ ሆኖ ማለት ነው። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ሰላም ለእናንተ ይሁንልኝ ማለት ነው። ለዚህ ቤት እንግዲህ ብዙ መስዋዕት ተከፍሎበታል። ብዙ ስድብ፣ ብዙ ዛቻ፣ ብዙ ነገሮች ያሳለፍንበት ቻናል ነው እና ሁላችሁም ሰብስክራይብ እያደረጋችሁ ይህን ቻናል እስኪ 5000 ለማስገባት እኮ ስንት ነው የቀረኝ ማለት ነው? 260 ምናምን ሰብስክራይብ ነው የቀረው ማለት ነው። እና ይህን 260 ሰብስክራይብ ምን ችግር አለው? ሁላችሁም ጠቅ 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 አድርጋችሁ ብታስገቡኝ ምን አለበት? ሁላችሁም የሰው ልጅ ለሰው ቅን ብናስብ ለሰው ቅን ብንሆን ምን ችግር አለው ማለት ነው። አንድ ሰው እኔ ተለወጥኩ ማለት እናንተ ተለወጣችሁ ነው። እናንተ ተለወጣችሁ ማለት እኔ ተለወጥኩ ማለት ነው ነው። ቤተሰብ እንግዲህ ሁላችሁም ሰብስክራይብ አድርጉ። ለሰው ልጅ ቅን ማሰብ ጥሩ ነው። ቅን እንሁን። አላህ እኛ ለሰው ቅን ስናስብ አላህም ለኛ እሱ ቅን ያስብልና ጥሩ ያስብልና ማለት ነው። ከثሩ ሞያ المويه ከثሩ ቢላህ አለይኩም። እኔ ውሃ ብዙ አልጠጣም ነበረ እና አሁን ላይ ግን ግዴታ ብዙ መጠጣት አለብኝ። ምክንያቱም ውሃ በጣም ለብዙ ነገሮች ጠቃሚ ነው። ለተለያዩ ነገሮች ለጤናምቹ ለምናምን በጣም ውሃ ጥቅም አለው ማለት ነው። ቤተሰብ ሰብስክራይብ አድርጉ፣ አበረታቱኝ። ላይክ ያላረጋችሁ ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ ሁላችሁም
የቻናሌን ቤተሰብ የሆናችሁ እንድትቀላቀሉ የኔ ውድ ተመልካቾች ሁላችሁም ሰብስክራይብ አድርጉ። የምትወዱኝም የምትጠሉኝም ልትኖሩ ትችላላችሁ ማለት ነው። ያው እኔ እንግዲህ የምትጠሉኝ እንኳን ምን አድርጊያችሁ ትጠሉኛላችሁ? እንጃ ብቻ ያው የሚወደኝ እንጂ የሚጠላኝ ያለ አይመስለኝም። በነገራችን ላይ እኔ ግን እወዳችኋለሁ ፋሚሊዎቼ፣ ቤተሰቦቼ። ኢንሻአላህ ከዚህ በኋላ ያው በጥሩ ስራዎች እንገናኛለን። አሁን ላይ ያለን የምንገናኝበት ነገር ብዙ ደህና ነው ብለን ባናስብም አንድ ቀን የራሳችን የሆነ ጥሩ ስራ ይኖረናል ማለት ነው። ግን ደግሞ የሚገርማችሁ ነገር በራሴ ስራ ስመጣ አታበረታቱኝም። ባለፈው ሀገራችሁን እዩ በሚል ቪዲዮ ሰርቻለሁ። የሚገርመው ነገር 60 ሰው ብቻ ነው ያየው። በጣም ያሳዝናል ማለት ነው። እና በራስ ስራ ሲመጣ አታበረታቱም። በሰው ስራ ሲመጣ ነው እናንተ ግርግር ያለበት ጋጋታ ያለበት ቦታ ነው ሰው የሚወደው። እውነት በቃ ጥሩ ቦታ ላይ አንገኝም። እንደው ለምን ጥሩ ቦታ ላይ ብንገኝ፣ ምክንያቱም አላህ የሚወደው ነገር ስለሆነ፣ ጥሩ ቦታ ላይ ብንገኝ አላህ የሚወደው ስራ ስለሆነ ጥሩ ቦታ ላይ አንገኝም። የምንገኝባቸው ቦታዎች አልቧልታ ቦታዎች ነው ማለት ነው። ሱብሃንአላህ። አላህ ይህዲና። በስ አላህ ይህዲና። ቤተሰብ ቁሉ አሚን። ሁላችሁም ሰብስክራይብ አድርጉ። ሰወዳችሁ አበረታቱን። የሰው ደስታ የሚያስደስተው የሰው መለወጥ የሚያስደስታችሁ ሁላችሁም ሰብስክራይብ አድርጉ። ሉባን እያላመጠን ነበር ማውራት ያለብን። ኢንሻአላህ ሉባኔን እጅ አምጥቼ እያላመጥን እናወራለን ማለት ነው። ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። አበረታቱን ቤተሰብ። ወዳችኋለሁ፣ አከብራችኋለሁ። ሰላም ለእናንተ ይሁንልኝ። ፈጣሪ ከክፉ ነገር ሁሉ ይሰውራችሁ፣ ወጥቶ ከመቅረት ይጠብቃችሁ። ብዙ ሰው አገሬ ሰርቼ እንደ ማንኛውም ሰው መለሳለሁ እያለ ብዙ ያልተመለሱ በባህር በከንቱ የቀሩ አሳ በልቷቸው በደንበር ብዙ ነገር ሆነው በፀሐይ በአሞራ ስጋ በአሞራ ተበልተው የቀሩ ብዙት ወንድሞቻችን አሉ። እኛ ግን እዚህ ድል ደርሰን እዚህ ደረጃ ደርሰን የምናማረርበት ምንም ምክንያት አይኖረንም ማለት ነው። ለሁሉም ነገር አልሐምዱሊላ እና በሰላም ለሀገራችን ያብቃን ማለት ነው። ቤተሰብ ሁል ጊዜ ይህን ነገር አረሳም። ሁላችሁም ዝክሩላህ አላህን አስታውሱ። አልሐምዱሊላህ ማለት ነበር አስገዛኝ እና ሁላችሁንም ወዳችኋለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ የኔ ውድ ቤተሰቦች እና በቀጣይ ቪዲዮ እንገናኛለን። ዛሬ ቪዲዮ ሳልሰራ ላለማደር ብዬ ነው። እንግዲህ ኢንሻአላህ አበረታቱኝ እናንተም። ነገ ደግሞ በጥሩ ስራዎች እንገናኛለን። አላህ ይጠብቃችሁ፣ ወጥቶ ከመቅረት ይሰውራችሁ። ኢንሻአላህ ስራችንም ደግሞ ይባረክልን። ስራ የሌላችሁም አላህ ይረዝቃችሁ። ዘንድሮ እንኳን ማሻአላህ ብዙ ስራ የፈታ ሰው የለም ማለት ነው። ማሻአላህ ኢንሻአላህ እንግዲህ በኋላም ብዙ ስራ እንዳይፈቱ እህቶቻችን ተረዛዘቁ፣ አትጨካከኑ። የሆነ ሰው ስራ ከወጣ በእናንተ ስልክ ስራ ከመጣ ሰጧቸው። ወላሂ የሰው ልጅ ምን ችግር አለው? አንድ ሰው እናንተ ስራ ኑሯችሁ እየተረዘቃችሁ ስራ ሆናችሁ ለሌላ ሰው ስራ ከመጣ አንሰጥም አትበሉ እባካችሁ፣ ስጧቸው፣ ይረዘቁበት። ምን ችግር አለ? ወላሂ ላዚም እኔ እንደዚህ አይነት ምቀኝነት የለብኝም። ምን አለበት ይጠቀሙበት እነዚህ ሰዎች፣ ምን ችግር አለው? እና ሁላችንም እንደዚሁ እያለን እኛ ለሰው ስናዝን አላህ ለእኛም ያዝንልና ማለት ነው። እና ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ልሰናበታችሁ ነው። ያው ዛሬ ብዙ አላነበነበባችሁም፣ ትንሽ ጥርሴ የማያስወራኝም
ነግሬያችኋለሁ ከዚህ በፊት የጥርስ ችግር እንዳለብኝ ጥርሴን እያመመኝ እንደሆነ ምናምን ነግሬያችሁ ነበር። እና አሁንም እንደዛ ጥርሴን እያመመኝ ስለሆነ ብዙ አያስወራኝም ማለት ነው። እና መውጣት አለብኝ። እወዳችኋለሁ። ከክፉ ነገር ሁሉ ይጠብቃችሁ። በተለይ ከጥርስ ህመም አላህ እሱ ይጠብቃችሁ። የምሬን ነው የምላችሁ። ጥርስ ህመም ከባድ ነው። ኢንሻአላህ ካስነቀልኩ በኋላ እፎይ የምልበት ቀን ይኖራል ማለት ነው። ይህንን ጥርስ ማስነቀል አለባችሁ። እንደዚህ የመጨረሻ ጥርስ ምንም አገልግሎት እኮ የለውም። የሚገርማችሁ ነገር ማለት ነው። በቃ ዝም ብሎ እኛን ከማመም ውጭ አንበላበት፣ አንጠጣበት፣ ዝም ብሎ የበሰበሰ ነው እንጂ። እና ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ደህና ሰንብቱልን ተመልካቾቻችን እያልኩኝ እንግዲህ ሰነባበታችኋለሁ። ሰብስክራይብ አርጉ። ሰብስክራይብ እንዳትረሱ፣ ላይክ ሼር እንዳትረሱ። አበረታቱኝ። ሁላችሁንም ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።